ወደ ሲኦል መንገድ የሚወስደን ነው። እንግዲህ በዚህ በሲኦል መንገድ ሄደን ደግሞ እንዴት እንደምንወጣ እናሳያችኋለን። ሁሉም ቤተ መቅደስ የመንግስተ ሰማያት ምሳሌ ቢሆንም መግቢያው ቀጭን እንደሆነ ለማመልከት ቅዱስ ላሊበላ የሰራው ቤተ መቅደስ የሚገርም ቤተ መቅደስ መንግስተ ሰማያት የምትወስደው ጠባብ መንገድም ብትሆን ብርሃን ነው። አሁን በደበሳ ነው የምንሄደው። ማንም ሰው አይቶ ወብሶት ማለት ይሄን ያክል ዘመን ስትመጡ በዚህ ውስጥ ለውስጥ መንገድ እጹብ ድንቅ የሆነ ቅዱስ ላሊበላ ተአምራቱን ያሳየበት ትልቁ ቦታ ነው እና ቅዝቃዜው ራሱ ልዩ ነው። የምድራዊት ኢየሩሳሌም ጥንታዊ የመግቢያ በር ነው። ምድራዊ ኢየሩሳሌም የሰማያዊት ኢየሩሳሌም መግቢያ በር ነው። ይሄ ቅዱስ ላሊበላ ወደ ሰማያዊ መንግስት የመግቢያ በር አድርጎ የሰራት ይችናት። እስከዛሬ እኔም አይቼውም አላቅ። አሁን ወንድሜ ሙጫው ነው የሚነግረኝ። የሰማያዊ መንገድ የቅዱስ ላሊበላ የሰራው የሰማያዊ መንግስት መግቢያ በር ይችናት። ተከተሉኝ። በጣም የሚደንቅ ታሪክ ነው። ሁላችሁ የደጅ ጠናው ቤተሰቦች ተከታተሉ። ሁሉንም በተረጋጋ መንፈስ እናሳያችኋለን። አሁን የመንግስተ ሰማያትን በር አሳይተናችኋል። ሁሉም ቤተ መቅደስ የመንግስተ ሰማያት ምሳሌ ቢሆንም መግቢያው ቀጭን እንደሆነ ለማመልከት ቅዱስ ላሊበላ የሰራው ቤተ መቅደስ የሚገርም ቤተ መቅደስ መንገዱ ይሄ ነው እያለን ነው። እግዚአብሔር ለመንግስተ ሰማያት ሁላችንንም ያብቃን እላለሁ። አመሰግናለሁ። ሙጫ ወንድሜ ነው። በደንብ ቦታውን ያስረዳን። የመንግስተ ሰማያት በር ተያይዘን መንግስተ ሰማያት ያስገባን እሱ ነው። በምድራዊ በሰማያዊት ኢየሩሳሌም ምሳሌ ከተሰሩት ቅዱስ ገብርኤል፣ ሩፋኤል፣ ቅዱስ መርቆሬዎስ፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ አማኑኤል፣ ቅዱስ አባ ሊባኖስ እነዚህ በስማቸው ለተቀረጸው አብያተ መለት በስማቸው ለተሰየመው አብያተ ክርስቲያናቶች ጥንታዊ የመግቢያ በራቸው የነበረው ይኸው አሁን የምናልፍበት ነው። ይህ በር እጅግ በጣም እጹብ ድንቅ የሆነ በጠዋት ያየነው የምድራዊት ኢየሩሳሌም መግቢያ በር በቀራንዮ አድርገን የጀመርንበት ሲሆን የሰማያዊት ኢየሩሳሌም ደግሞ ይህንን ይመስላል። ጠዋት ስንጀምር በቀራንዮ በመስቀሉ በተሰየመው መንገድ ነው የገባ ነው። አሁን ደግሞ ያያችሁት ወንድሜ በጣም የሚነግረንና የሚያስረዳን የመንግስተ ሰማያት መግቢያ የሆነችው ወደ ቤተ ገብርኤል፣ ወደ ቤተ ሩፋኤል፣ ቤተ አባ ሊባኖስ፣ ቤተ መርቆሬዎስና ቤተ አማኑኤል የሚወስደው ቀጭኗ መንገድ በጣም ደስ የሚል ንፋስ የሚገኝበት ቅዝቃዜ ያለበት መንገድ ነው። አሁን ወደ አምሳለ ሲኦል ይዘናችሁ ልንገባ ነው። የሲኦል መንገድ ምን አይነት ጨለማ እንደሆነ ለማስረዳት ቅዱስ ላሊበላ የሰራው ነው። ሲኦል ምን አይነት መንገድ እንደሆነ ወደዛ የሚወስደው መንገድ ጨለማ እንደሆነ መጨረሻውም ጨለማ እንደሆነ ለማመልከት የተሰራ መንገድ አለ። ወደ ሲኦል መንገድ ወስዳቸዋለሁ ወይም አምሳለ ሲኦል ወስዳቸዋለሁ። የደጅ ጠናው ቤተሰቦች ተከታተሉን። አሁን ያለነው ቅድም ወንድማችን እንደረገረን አምሳለ ሲኦል የሚወስደው መንገድ ይሄ ነው።
በሩ ይሄ ነው፣ ጨለማ ነው፣ ድቅድቅ ነው። ይሄም ደግሞ የክፉ ስራን ጨለማነት የክፉ ስራን መንገድ ሁሉ ጨለማ እንደሆነ ድቅድቅ ጨለማ የማይታይ እንደሆነ ለማመልከት ነው አባቶቻችን የሰሩት። ቅዱስ ላሊበላ የሰራው አሁን ይሄ በሩ ላይ ያለ ነው፣ ወደ ሲኦል መንገድ የሚወስደን ነው። እንግዲህ በዚህ በሲኦል መንገድ ሄደን ደግሞ እንዴት እንደምንወጣ እናሳያችኋለን ከእግዚአብሔር ጋራ። እኛንም በዚህ በሲኦል መንገድ ሄደን የመንግስተ ሰማያትን መንገድ እንድናውቅ መልካም እንድንሰራ እግዚአብሔር ይፍቀድልን። ተከተሉኝ። ወደ ሲኦል የሚወስደው መንገድ አምሳለ ሲኦል ላሳያችሁ ነው። ተከተሉኝ። አሁን ይኸው በጨለማ ውስጥ እየሄድን ነው። በዳበሳ ነው የምንሄደው። ግራ ቀኙ አይታይም፣ ጣራው አይታይም። ግራ ቀኙን እየዳሰስን ነው የምንሄደው። የተዋህዶ ልጆች ወደፊት መልካም ካልሰራችሁ ይሄ ክፉ ጨለማ ነው የሚያገኛችሁ። መልካም ከሰራን ደግሞ መንግስተ ሰማያት የምትወስደው ጠባብ መንገድም ብትሆን ብርሃን ነው። አሁን በደበሳ ነው የምንሄደው። እሺ አሁን ከአምሳለ ሲኦል ወደ ቤተ መርቆሬዎስ ስንወጣ የሰው ልጅ ከስተት ወደ ምህረት መማሩን የሚያስረዳን ሲሆን ይህም ማለት ከሲኦል ወደ ገነት። ለዚህም ነው የሰማያዊት ኢየሩሳሌም የአምሳለ ሲኦልና የገነት ምሳሌን የያዘችው። አምሳለ ሲኦል በውስጥ ገብተን ይሄ ወደ ብርሃኑ የሚያወጣን በሩ ይሄ ነው። ከቤተልሔም ተነስተን በአምሳለ ሲኦል አሁን ወጥተን የቅዱስ መርቆሬዎስ ቤተክርስቲያን ደርሰናል። አሁንም የቅዱስ መርቆሬዎስን ቤተክርስቲያን ታሪክ ዲያቆን ሙጫው ያስረዳናል። ወደሱ ወስዳቸዋለሁ። ቅዱስ መርቆሬዎስ በድልባኑ በውስጡ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ወይም ጽላት አለ። ቤተክርስቲያኑም በድልባን የተቀመጠ ነው። ይህ ቤተክርስቲያን ከቤተ መድኃኔዓለም ቀጥሎ በስፋት የሁለተኛ ደረጃን የያዘው ቤተ መርቆሬዎስ ነው። አስተናነጽ ደረጃ ደግሞ 8ኛ ደረጃ ላይ ይገኛል። ይሄ ቤተ መርቆሬዎስ ለቅዱስ ላሊበላ 8ኛ ስራው ነው። 8ኛ ስራው በስፋት ደግሞ ከቤተ መድኃኔዓለም ቀጥሎ ካሉት አብያተ መቅደሶች በሁለተኛ ደረጃ ነው። ነገር ግን በፀሐይና በዝናብ መፈራረቅ ምክንያት ይሄ ቤተ ክርስቲያን በግማሽ መልኩ ፈርሶ ለረጅም ዓመታት ምንም አገልግሎት ሳይሰጥ ቆይቷል። በ1981 ዓመተ ምህረት በሕዝበ ክርስቲያኑና በካህናቱ አማካኝነት በግማሽ መልኩ ተገንብቶ አሁን እንደ አንድ ቤተ ክርስቲያን ሆኖ አገልግሎት እየሰጠ ይገኛል። በዛን ዕለትም እነዚህ በተለይ ፊት ለፊታችን የምታዩት ስዕሎች በቤተ አማኑኤል ቤተ ክርስቲያን ተደልቦ አገልግሎት ሲሰጥ ቆይቷል። ቤተ ክርስቲያኑ አገልግሎት ሲጀምር ነው ወደዚህ የመጣው። ይሄ ግን የማይፋቅ ወይም የማይነካ ጥንታዊ ስዕል በመሆኑ ከዛን ጊዜ ጀምሮ ከ900 ዓመት ጀምሮ እስካሁን ድረስ እዚሁ ከግድግዳው ላይ ተስሎ ይገኛል። በእነዚህ ላይ የምታዩት ላይ ሰብአ ሰገል ጌታ ኢየሱስ ክርስቶስ ሲወለድ ለጌታ በኮከብ ተመርተው ለጌታ ዕጣን፣ ወርቅ፣ ከርቤ አምሃ የሰጡትን ለማሳየት ነው። ከሰብአ ሰገል አንዱ ኢትዮጵያዊ ንጉስ ነው። ከኢትዮጵያዊው ንጉስም
አንዱ ከሰባ ሰገል ለጌታ ኢየሱስ ክርስቶስ በመወለዱ ምክንያት አማሃ ያቀረበለት ነው። እዚህ ላይ የምታዩቸው ሐዋርያት ናቸው። ላይ ያሉት ጥሩ ሆነው ሲታዩ እታች ያሉት በእጅ በመነካካት በፀሐይና በዝናብ በተለያዩ ነገሮች ገጽታቸውን ለቀዋል። ላይ 6 ከታይ 6 ነው የ12 ሐዋርያትን ምሳሌ ይዘዋል። ይህንን የምታዩት ስዕል አብ ወልድ መንፈስ ቅዱስን ምሳሌ ያደርጉ ላይ የምናያቸው ስዕሎች ከታች ያሉት ከላይ ጀምሮ ወደ ታች ያሉት ግን ጌታ ኢየሱስ ክርስቶስ ሲሰቀል የደረሰበትን ፈተና ወይም ሕማማተ መስቀሉን ለማሰብ የተሳለ ስዕል ነው። ስለዚህ ይህ ጥንታዊ ከሸራ ላይ የተሰራና ከአምዱ ላይ አብሮ የተሳለው በቅዱስ ላሊበላ ዘመነ መንግስት በራሱ በንጉሱ እጅ የተሰራ ነው። ሌሎቹ ግን እዛ የምናያቸው አዲስ ሆነው በህዝበ ክርስቲያኑ ለቤተ ክርስቲያኑ አምሃ የሚቀርቡ ናቸው ማለት ነው። አምዱን ሳየው በጣም ትልልቅ ነው። ከሌላው የተለየ እንደው የተለየ ታሪክ አለው። ከሌላው የተለየ የሆነው ቤተ ክርስቲያኑ እጅግ ግዙፍ በመሆኑ 24 ምሰሶዎች ብቻ ናቸው ደግፈው የያዙት። ቤተ መድኃኔዓለምን 72 ምሰሶዎች ናቸው የያዙት። ይሄን ግን 24 ምሰሶዎች በመሆናቸው ለነዚህ ምሰሶዎቹ በጣም ከበድ ብለው በቅዱስ ላሊበላ እንዲደግፉት ሆነው ነው የተሰሩት። ይሄም ማለት የ24ቱ ካህናተ ሰማይ የጌታን መንበር በፍርሃትና በመንቀጥቀጥ ቅዱስ 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 እያሉ የሚያጥኑ የሚያመሰግኑ የነሱ ምሳሌ ለማሳየት ነው ቅዱስ ላሊበላ 24 ምሰሶዎችን በውስጥና በውጭ ደጋፊ ሆነው እንዲቆሙ ያደረጋቸው። አሁን ከተማ ላይ አዳዲስ ህንጻዎች ሳይ 4 ማዕዘን ሆኖ በጣም ሰፊ የሆኑ ኮለኖች ወይም አምዶች እየሰሩ ነው። በፊት ክብ ነበር። አሁን ግን 4 ማዕዘን ሆኖ ደግሞ ትልቅ ያንን ጥበብ ከዚህ የተማሩ ይመስለኛል። አሁን ሳስተውል ንጉሥ ላሊበላ አጠቃላይ ከዛሬ 1000 ዓመት በፊት ጥበብ ኢትዮጵያውያን ምን አይነት ጥበብ መማር እንዳለባቸው በዚሁ በላስታ ቅዱስ ላሊበላ ኪነ ህንጻዎች አስቀምጧል። ስለዚህ ለምሳሌ በዩኒቨርሲቲ የሚማሩ ተማሪዎች በመላው በኢትዮጵያ ዩኒቨርሲቲ የሚማሩ የአርኪቴክቸር ተማሪዎች፣ የኢንጂነሪንግ ተማሪዎች አጠቃላይ በዚህ ትምህርታዊ ጉብኝት የሚመጡት ወደ ላስታ ቅዱስ ላሊበላ ነው። ስለዚህ እዚህ እየመጡ ኮፒ ያደረጉ እነሱ ከተመረቁ በኋላ እንደነዚህ አይነት ደጋፊ ምን ያክል ደግፈው እንደያዙ እዛም የሚጠቀሙበት ከዚህ የተገኘ ነው ብዬ አምናለሁ።